ዙዙ እኔ መቼስ ታላቅሽ ነኝ እውነት ተንበርክኬ ቪዲዮ ከፍቼ በሷ ቦታ ይቅርታ ልጠይቅሽ ማርያምን ይቅርታ አድርግላት። አውቃለሁ አንቺ ሙስሊም ነሽ፣ ለራስሽ ክብር አለሽ፣ ሃይማኖትሽን በጣም ነው የምታከብሪው እና አያኔን የሚያውቁ ሰዎች ያውቃሉ። በጣም ብዙ አመት እዚህ ሚዲያ ላይ ተሰቃይታ በጣም የሚያሳዝን ታሪክ ያላት ሴት ናት። ጌታ ምስክሬ ነው። አንቺም ሴት ልጅ ነሽ፣ ቤተሰብ አለሽ። በይቅርታ ብታልፊ እኛ የእሷ ሰፈር ልጆች ነን። ይቅርታ አስፈላጊ አይተሽ ከሆነ የተቆረጠ ቪዲዮ ላይ ብዙ ልጆች ኮሜንት ላይ በጣም ነው ያዘኑባት እና ልጅቷም ደንግጣ ቤኪም ሌሎችም በውስጥ ተናግሯሉ። እንደዚህ ማለት አልነበረብሽም፣ ዙዙን በዛ ልክ መናገር አልነበረብሽም፣ አጥፍተሻል፣ ጥፋተኛ ነሽ፣ ቪዲዮ ስሪ ተብላ ቪዲዮም ሰርታለች። ላይቭ ላይ ይቅርታ ብላ እኮ አንዳንድ ሪከርድ ወጥቷል። ባሽ አሁንም መታ እዚህም ተንበርክካም ቢሆን አንቺን ይቅርታ ጠይቃለች። እባክሽን ዙዙ ቢታልፍ ያው እነ ማሜም አሉ ሀያት፣ እነዚህ ጓደኞችሽ ናቸው። እኔ ጀስት ለመለመን ነው የገባሁት። በይቅርታ ይለፍ። የሰው ሀገር ላይ ነው የምትኖረው ልጅቷ። ከዚህ በፊት ተጣልታችሁ አታውቁም? ሲጨርስ አወራዋለሁ እኔ። ከዚህ በፊት ተጣልታችሁ አታውቁም? ከአንቺ ጋር የመጀመሪያ ነው እና ሁለተኛ እድል ቢሰጫት ገባሽ? ከዚህ በፊት 2-3 ተጣልታችሁ ቢሆን ኖሮ ችግር የለውም፣ ግን የመጀመሪያ ዙር ነው። ልጅቷም ያን አይልም ብልጥ አይደለችም ገባሽ? ሚዲያ አጠቃቀም ላይ ብዙ አይደለችም። እባክሽን በይቅርታ ይለፊ። እኔ አንቺንም ቤተሰቦችሽንም ጭምር ነው የምለምለው። እዚህ አንቺ ፋሚሊዎች አሉ፣ ሞዴሬተሮች አሉ፣ ሁላችሁም ይቅርታ ብታደርጉላት በእናታችሁ እኔ ልለምናችሁ። እሺ ሸራ ልናገር እኔ እና ጋይስ አይታችኋል። በሰዓቱ ነገሩ የተነሳው እንደ ጨዋታ ነው፣ እንደ ቀልድ ነው። እኔና ሸራ እንተራረባለን እኮ እንተራረባለን። ይተርበኛል፣ እተርበዋለሁ። አራዳ ስለሆነ ስለሚገባ ላሽላል፣ እኔም ስለሚገባኝ ላሽላለሁ እንጂ እንዲህ በጣም እንደዚህ የዋሰ ነገር መጥቶ ተሰዳድበንም ተነጋገርን ማናቀ። እሱ እንደ ቀልድ ነው። እሷንም ስለሚያውቃት እስኪ ዙዙ እየመጣች እየላከችልኝ ነው፣ እስቲ እናስገባትና እስቲ ለምን እሱ ባህሪዋንም ምንዋንም ስለሚያውቅ ነው። እናስገባትና እስቲ እንደዚህ እንሳቅ ትንሽ ምናምን ነገር አለ። እሺ ብለን ገባች። ስትገባ ጋይስ ስለመንታ ልጅ ነበር እያወራን የነበር ነው። ጋይስ ላብራራላችሁ ብዬ ነው። ስለመንታ ልጅ ሌላ ምንም መጥፎ ነገር አላወራንም። ስለመንታ ልጅ መንታ ልጅ እንዴት ነው የሚወለደው ብለን ሸራም የራሱን አስተያየት እየሰጠ እኔም የራሴና የመንታ ልጅ በዚህ መልኩ ነው እንደዚህ ነው የሚወለደው እያለን የራሳችንን አስተያየት እየሰጠን መታ ገባች። ገብታ እስቲ ሐሳብን ጠይቃት ሲል ሸራ እንጠይቃታለን። ተጠየቀች። መንታ ልጅ መውለድ የሚቻለው ሸራን ስታገቢ ነው አለች። ስለማግባት እኮ አይደለም ያወራነው፣ ስለ ትዳር አይደለም ያወራነው። መንታ ልጅ እንዴት ነው የሚወለደው ነው። አንቺ እንዴት ነው ያልተማረ አስተሳሰብ ነው እንዲያለሽ፣ ለምን እንዳልተማረ ሰው ታስቢያለሽ አልኳት። በቃ ከዚህ ውጪ የጨመርኩት ነገር የለም። እቺን ብቻ መሲን አስገቧት፣ ቤተሰብ መሲን አስገቧት። እቺን ነው የጨመርኩት፣ ሌላ ያልኩት ነገር የለም። ጀመረች። እኔ በባንጋሊ ምን የምደረግ ሴት አይደለም። እርፍት ስወጣ ሰከንድ ደቂቃ የሚያዝልኝ ሴት ነኝ። ደቂቃ ማዳም ቤት ሆኜ ሺቲ መቀየር እንኳን የማያምረኝ ሴት ነኝ ውዶች። ሺቲ አይደለም እንደዚህ እንደፈለኩ ተንፈራጭቄ ልኖር፣ አይደለም እንደዚህ እንደፈለኩ ተጨመላልቄ ልኖር፣ ሺቲ መቀየር እንኳን እማላስብ ሴት ነኝ። ታቆኛላችሁ። በራሴ ኮንፊደንስ ነው የምመጣው። ሁሌ ኩሽና ገብቼ ከነሺቴ ነው የምመጣው። ልብሴን እንኳን አልቀይርም። ስመጣ እዛው ሩዝ እየሰራው በዚህ በኩል ላይቭ እገባለሁ። እዚህ የሆነ ነገር እያደረኩ በዚህ በኩል እገባለሁ። ታውቃላችሁ አብዛኞቻችሁ እኔን የምትከታተሉኝ። 10 ባንጋሪ ቂጥሽን እንዲያርጎሽ አለች። ለኔ ይገባኛል። እኔ በሰው ላይ ደርሳለሁ፣ እሳደባለሁ ሰውን ላስደምጣችሁ። ቮይሷን እሷ የተሳደበችውን ታዳምጣላችሁ። አልሰማችሁትም? ላስደምጣችሁ። እሺ ሰው የራሴ ህይወት ይኖረኛል እኮ አይደለ? ነገ እናት ሆናለሁ አይደለ? ያ እኔ ማን ነኝ? እናት አልሆንም። ነገ ሴት አይደለሁም። ይሄ ንቀቷ ነው ፖሊስ ጣቢያ የወሰደኝ። እኔ ንቀቷ እኔ እሷን
እኔ እውነቴን ነው የምላችሁ እዚህ ደረጃ መደርስ ሴት አይደለሁም ወላሂ ነው የምላችሁ እኔ የራሴን ወገን የራሴን ኢትዮጵያውያን የራሴን ወገኖች እዚህ ደረጃ ደርሼ ከዚህ በፊትም እኮ ተሰድቤ አውቃለሁ ምንም ባላረኩት ነገር እኮ ሙልጭ ተደርጌ ተሰድቤ ያለው እኮ ግን ወደ ከሳሌ እኮ የራሴ ዚጎ ያሳፍራል እኮ ሴት ልጅ ሆና እንዴት ሴት ልጅ ላይ እንዴት አደርጋለች ሴት አይደለችም ከሴት አልተወለደችም እንደው ሰድቤያት ቢሆን እኮ ችግር የለውም እኔ ተናግሬያት ቢሆን አንቺ እንደዚህ ብዬ ተናግሬያት ቢሆን ያኔ ቪዲዮን ካያችሁ አፌ ሲንቀሳቀስ ካያችሁ አውሪ ነው ስላት የነበረው እኔ ጨዋ ወልዶ ጨዋ ያሳደገኝ ሴት ነኝ አንቺ በሰደብሽኝ ልክ አልሳደብም አውሪ ሸራ አቁሚ እያላት ነው አቁሚ ዙዙ ምን አደረገች አቁሚ እያላት ነው እንደ እህት እንደ ወንድም እየገጸጻት ነው እሷ ከወጣች በኋላ ራሱ ሸራ ምን አለ ዙዙ ልጅቷ እኮ ምንም እንትን አትልም ለሚዲያው ራሱ እንደዚህ ነው እባክሽ ታይ በቃ ምናምን አለና ነገሩን እንደተውኩት ነው እነሱ የሚያስቡት እኔ አልተኛውም እስከዛሬ ድረስ እሷ ይሄንን እኔ ላይ ካደረገችብኝ ቀን ጀምሮ አልተኛውም እንቅልፍ የሚባል ነገር አልወሰደኝም አልተኛሁላት ሴት ነች አይደል ሴት ልጅ እንደ ሴት ስታወራ ነው የሚያምረው እንደ ሴት ስትናገር ነው ደስ የሚለው በዚህ ልክ ዝቅጥ አርጋ ያልዋልኩበትን ቦታ እኔ ሩዝ ከመስራት ቤት ከመጥረግ ከማስጣት ውጪ ምን ህይወት ኖሮኝ ነው ነገርኳችሁ ደቂቃ የሚያዝልኝ ሴት ነኝ እርፍት ወጥቼ እስክመለስ የት ነሽ ወዴት ነሽ እየተባለ የሚደወልልኝ እሱ ከታዮቼ ለኔ ያላቸው አመለካከት ሌላ ነው የሚያቆይ መንገድ ላይቭ ስገባ ምን አሉኝ ከባንጋሊና ከፓኪስታኒ ጋር ትውያለሽ እያሉ እንትን ሲሉሽ ነበር ለካ እውነት ነው እያሉ ኮሜንት ላይ ለምን እሷ ባወራችሁ እኔ ነገ እኮ ህይወት ይኖረኛል አይደል ያ ከሱ ጋር የምኖረው ሰው ምንድነው የሚያስበው እንዳመጣላት ለምንድን ነው የምትናገረው ሴት ልጅ አይደለች እናት ብቻ ነው መናገር የሚፈልግ ሰው ይናገር ዙዙ ያንቺ እናት ማለት ያንቺ እናት ብቻ አይደለችም የሁላችንም እናት ናት ማለት ዛሬ አንቺ ነው የምትከበሩ አላችሁ ብዙ ልጆች ማለት ነው ግን እንደዚህ አይነት ሰዎች አስቁሙ ወላሂ አስቁሙ በቃ ይሄ ነገር እናት የሚሰዳደቡት ነገር መቆም አለበት የዛኔ ሻራው ስቦ እንዳስገባሽ ገልብጦ መውጣት ይችላል ነበር ገባሽ ገልብጦት ቤቱ ገልብጦት መውጣት ይችላል ነበር ያቃታል እሱ ልጅቷን አይደል እንዴ ስለዚህ እናት መሳደቧ ጥፋት ነው እዚህ ጋር ዙዙ አንቺ የሄድሽበት ማንንም ጥፋተኛ ነሽ የሚልሽ ሰው የለም ምክንያቱም ከክብር የሚበልጥ ነገር ምንም ነገር የለም የትኛውም ሰው በክብሩ ሲመጣበት ኖ ዌይ ክብር ነው ቀልድ ነው ስለዚህ አውሩ ዙዙዬ አብሽሪ አይክፋሽ ያንቺ እናት ማለት የሁላችንም እናት ናት ሌላው ደግሞ ታማ ማዳም የገዛችላትን ወርቅ የሰጠች ሰው ናት ዙዙ ማለት ገብቷችኋል የሰጠች ሰው ናት ማለት ነው ስለዚህ ሌሎቻችንም ቢሆን የሚዲያ አጠቃቀማችን ማወቅ መቻል አለብን ሌላ ደግሞ እናት ያለው ነው የሥራ ሰው ነው ሰውን አክብሮ ተከብሮ የሚኖር ህብረተሰብ ነው በተወሰኑ ልጆች ግን እየመጣ የደቡብ ማህበረሰብ ተብሎ ቲክቶክ ያያለን ብዙ ነገር ነው ያለ ነው ሲያማችሁም ያመናል የናንተም ደግሞ መጥፎ ነገር ወጥቶ በእናንተ የተነሳ የደቡብ ማህበረሰብ ተብሎ ሲሰደብ በጣም ያመናል ባለፈው ታስታውሱ ከሆነ የዛሬ አመት ቪዲዮ ነገራቶች ተነስተው ሁሉም ተነስቶ ድምጽ ሲሆን የነበረው ሲቀጥል ደግሞ ባለፈው ጀነራል እንትን ተደርጓል ተመቷል በጩቤ ተወክቶ ግን እንደዛም እየተሳደበ ጀነራል አሁን አንዳንዴ ይሳደባል እንትን ማይል ነገር ነው ግን ተሰድቦ እኔ በውስጤ ወላሂ ጀነራል አላህ አፍ ያድርግ ለሰው ብለህ ወተክ ስደት ላይ ለሰው ማን ነው ልሰራ ብለህ ወተህ አላህ አፍ ያድርግህ ብዬ ነው ዱዓ አደረኩለት በጣም ዱዓን ያደረኩለት ስለዚህ አሁንም ቢሆን አንዳንድ የምትሳደቡ ልጆች እንደ ደቡብ አታሰድቡን ጥሩ ነገራችሁም ይመለከተናል ክፉ ነገራችሁም ደግሞ ያመናል የሆነ ነገር ስትሆኑ ያመናል ጥሩ ነገር ስትሰሩ ያስደስተናል ስለዚህ የባካችሁ ሚዲያ ያለውን ነገር በቅጡ አድርጉት ወላይ ስድብ የወጣ እናንተ ወጣቶች ናችሁ እናንተ ልጆች ናችሁ ከናንተ ብዙ ነገር ይጠበቃል ዛሬ ቲክቶክን ሽማግሌ አዛውንት ነው የሚጠቀመው እያለፈው እድሜ ትጠር አትደግ ነው የሚለው ያ ነገር ደግሞ ለእናንተ ጥሩ አይደለም በጣም ብዙ ተሳዳቢ ልጆች ነበሩ አሁን ግን ሚዲያ ላይ የሉም ጠፍተዋል በርግማን ነው የጠፉት ስለዚህ እናንተ የምትሳደቡ ልጆች አላህን ፍሩ ተው የምር ስለዚህ እንደ ደቡብኛም እንተ ማለት የለብንም ዙዙዬ ሊከፋሽ አይገባም ብዙ አወራው መሰለኝ ሌላ ሰው ድል ልልቀቅ ተራ ልስጥ
ናችሁ? ሰላም ነው? ማስዬ ደህና ነን። እንዴት ነሽ? ደህና ነኝ ያለው ዙዙ ስላንቺ ያው ማንም ሰው እዚህ ጋር ሁሉንም 13000 ሰው አለ አስገብተሽ ብትጠይቂ የቲክታክ ሰው እንዳለ ስላንቺ ጨዋነትና ስላንቺ አስተዳደግ ማንም ሰው ይናገራል። ጥያቄ አያስፈልገውም። ነግሬሻለሁ፣ ጧትም ነግሬሻለሁ። ያንቺ እኔ ቲክታክ ላይ ስንት አመቴ ነው? አንድ ቀን በምንም አይነት ነገር ሪከርድ የሌለሽ ልጅ ነሽ። በቃ ቤተሰቦችሽ እነማን ናቸው ቢባል አንቺን አይተን ቤተሰቦችሽን መገመት ቀላል ነው። ገባሽ? ጨዋነትሽ ማንም የምናቅሽ ነን። በማያገባሽ ነገር የትኛውም አጀንዳ እንኳን ሲነሳ እዛ አጀንዳ ውስጥ ተዘፍቀሽ አይተንሽ አናቅም። በቃ የቲክታክ ጨዋ ሴት ነሽ። አሁን እንደነመማር አሉ በቃ አሉ የምንላቸው እህቶቻችን ከነሱ ጋር እንትን የምትይ ነች። የትኛውም አጀንዳ ላይ ማናይሽ ልጅ ነው። አንቺን ስናይ ቤተሰቦችሽን፣ እናትሽን፣ አባትሽን፣ እህቶችሽን፣ ወንድሞችሽና ማህበረሰብሽን እናያለን። ገባሽ? ጨዋ ነሽ። ይሄ ምንም ጥያቄ የሚያስፈልገው ነገር አይደለም። ወደ አያና ስንመጣ በነገራችን ላይ አብዛኞቻችሁ አያናን አታውቋትም ማለት አያና ማለት የሆነ ጊዜ ድፍን ቲክታክን ሳይሆን እንደ ኢትዮጵያ ያስለቀሱን እናት ነበሩ። የጡት ካንሰር ታመው የእሳቸው ልጅ ናት የሞቱት ማለት ነው። በጣም ጡታቸው ማስተራብነት ምናምን ይዟቸው የመጡት የእሳቸው ልጅ ናት። የሞቱት የእሳቸው ልጅ ናት አያና ማለት ነው። እና ምን እንደሆነ አላቅም እዚህ ነገር ውስጥ ራሱ እንዳስገባት እንጂ ስትሰራ ስትጫወት ምናምን ስትቀልድ ምናምን ደስ ትላለች። ዛሬ ላይ የሆነ እኔ ሪከርዱን ስትልክልኝ ብዙ ነግሬሻለሁ፣ ሙሉን አልሰማሁትም። ማንም ደግሞ በክብሩ አይደራደርም። እኔ ከዚህ በፊት ሄጄ ከስሼ ነግሬሻለሁ። ቲክታክም ታውቃላችሁ፣ መክሰስ በህግ ማስጠየቅ በጣም ቀላል ነገር ነው። ሀገሪቷ በህግ የምትተዳደርበት ግን አበሻ ለአበሻ ስለሚያስጠላ ዞሮ መጨረሻው እርቅ ነው የሚሆነው። ለዛ ደግሞ ከአንደበታችን የሚወጣው ከአንደበት የምንናገረውን ነገር ብንቆጥብ። ምናልባት ዙዙ በቃ ማትደራደርበት ቀይ መስመሯን ስለናካችሁባት ነው እዚህ ድረስ ሄደችው እንጂ ድምጽ ስትሆናችሁ የምትለው በአንድ እጇ ድስቷን እየፋቀች በአንድ እጇ ደግሞ የሆነ ሰው እንደዚህ ሆነ ስትባል ቪዲዮ የምትሰራ ልጅ ናት። ለማናችንም እኔ አሁን ነገ የሆነ ችግር ተነሳ ድምጹኝ ብትባል ድምጽ የምትሆን ልጅ ናት። ስለዚህ ዞሮ እኛ አበሾች ነን በጣም አጸያፊ ነገር በጣም በቃ ማለት ዙዙ እሷን የሆነ ነገር አድርጋት አትረካ ምን ከተሰደበችው አንፃር ከተደረገችው አንፃር ግን ያው እኛ ደግሞ ፈጣሪን እንኳን በቀን ስንት እያስከፋ ነው የምንውለው። ዙዙ ቅድም ነግሬሻለሁ። አንድ እድል በሰጫት ያወጣሻትን ወጪ ሄደሽ እያንዳንዷን ተናዘል የምታረጊባትን ነገሮች አስባ እንትን ብትልሽ። ምክንያቱም እንዳልኩሽ ልጅቷ ምንም ነገር የላትም እዚህ ሀገር ማለት አሁን ብትያዝ ወረዴ ወረቀትም ስለሌላት ችግር ነው የሚሆንባት። ገባሽ? ስለዚህ ለተናዘሉም ራሱ እሷ እስክትሄድ ድረስ ምናምን ከተባለ እንትን ስለሚባል ዙዙ እኔ መቼስ ታላቅሽ ነኝ። እውነት ተንበርክኬ ቪዲዮ ከፍቼ በእሷ ቦታ ይቅርታ ልጠይቅሽ። ማርያምን ዙዙ ይቅርታ አድርጊላት። አፉ በሉ ልጆች። የጉዳዩ ባለቤት ልጅቷ እዚህ ውስጥ አለች የለች? ትመጣለች፣ እንጠራታለን። ሀጂዬ ሁላችንም ሀጂ እሷ እዚህ ጋር ያውልሽ ምን መሰለሽ፣ ሰላም መምጣቱን ሁላችንም የምንፈልገው ነገር ነው። እሺ ሁላችሁም ተናግራችሁታል። መደጋገም አያስፈልገው። ከፍተኛ ጥፋት ነው የጠፋው። ግን ምንድን ነው ልጅቷ እዚች ጋር ተገኝታ ከምን አንጻር ያለውን ሁኔታ በምን መንገድ ልትል እንደቻለች ሁኔታ ሁሉ ህዝቡን አክብራ እዚህ ጋር መገኘት ይኖርባታል። እሷ በሌለችበት ብሪጅስቶን አንቺ ተንበርክከሽ ይቅርታ የመጠየቅ ኃላፊነትም የለብሽም ግዴታም የለብሽ። የጉዳዩ ባለቤት ሚላክል በዚህ ጉዳይ መጸጸታል ማየት መቻል አለብን። ህብረተሰቡ በሙሉ ለሌላውም ትምህርት ይሆናል። የደቡብ ልጆች በተባለው እኔም ሊከርድ አለኝ። በጣም አስቀያሚ ብዙ አይነት ንግግር የሚናገሩ ልጆች እንዳሉ ማለት ነው። አንድ አለ በዚሁ አጋጣሚ ላስጠለቅቀው የሚፈልገው አኑ የሚለው የቲክቶክ አካውንት የሸራል ፕሮፋይል ተጠቅሞ የዞረ ህዝብ የሚሳደብ ሸራል ፕሮፋይል ፎቶ የሚጠቀመው የሸራል ነው። ኢሌጋ ሊከርዳለኝ ሌሊ ራሱ ሙሉጭ አድርጎ የተሳደበበት ማለት ነው። ኢሌ እንደ አባትለት በራሴ በግሌ ይቅር ብዬ ያለፍኩት ነገር ስለሆነ ነገም ይሄ ነገር ነገ ከለጎዳ መቀጠል እንደሌለበት ፊት ለፊት ላይ መነጋገር መቻል አለብን።
ሸራ ደግሞ አንተን ማስጠለቅቅህ ምንድነው? አኑ የሚባል ሰውዬ የአንተን ፎቶ ፕሮፋይል ተጠቅሞ ህዝብን የማይገባ ንግግር፣ መጥፎ ስድቦችን የተጠቀመ ስለሆነ አንተም የራስህን እርምጃ መውሰድ አለብህ። አሁን ሁላችሁም ለልጅቷ ጋር ሼር አድርጉት፣ ትምጣ ያለው ነገር እንፈታለን። ምንም ችግር የለም። ያለው ቤኪን አስገቡት። እሺ ቤኪን አስገቡት። ቤኪ አበባ ላካላ አበባ ላካ ቤኪ ካለ ቤኪን ዘርፌ ቤኪን አስገቢ። ሞዴሬተር አንቺ ዙዙ የብሎክ ፍቻት ልጅቷ ብሎክ ፍቱ። ፌክ ነው ዘርፌ፣ ፌክ ነው። ቤኪ ትክክለኛው አይደለም። ኦሪጂናል ሲመጣ እንትን እንላለንና እኔ አንድ ሀሳብ መስጠት የምፈልገው ነገር ነበረኝ። ሁላችሁንም ሰላም ብያለሁ። መጀመሪያ እውነት ለመናገር ይሄ ነገር በጣም ወደሚያስጠላ ነገር እየሄደ ነው። ይሄ ሶሻል ሚዲያ ማለት አንደኛ በመልካም ነገር መታወቅ ያለብን በስራ እንደገና ደግሞ የሰው ልጅ የራሱ የሆነ ታለንት አለው። በራሱ ታለንት መጥቶ የራሱን ኦዲየንስ የራሱን ተከታይ አፍርቶ በመልካም ነገር ሊጠቀመው ነው የሚገባው እንጂ እንደዚህ ባለ ነገር ባንጠቀም እንደ ሐሳብ። እኔ ዙዙ ጓደኛዬ ነች፣ አውርቻታለሁ ለመናገር ይሄን ነገር በቃ ምንም እንኳን እስከ ጥግ ቢሄድ እሷ ብትጎዳብሽ ደስ እንደማይልሽ አውቃለሁ። ብትሺ ነገሩ ወደ ሰላም ቢመጣ የሚለውን አውርቻን ነበር። ግን የእሷን ተጠየቀች። ከጎኗ ትቆማላችሁ? ፍርድ ቤት ጉዳዩን ትከታተላላችሁ? ለምንድን ነው? ኃላፊነት የለንም በቃ። ምክንያቱም ምንም ነው በቃ የሆነ ነገር ውስጥ ከገባች ማንም ሰው ከጎኗ አይሆንም። ግን እንድትገባ የሚገፋፋ ሰው ብዛቱ ይሄ መሆን የለበትም በቃ። እኛ ደግሞ እንደ ደቡብ በስድብ ልንታወቅ አይገባም። እኛ የስራ ሰዎች ነን። በስራ በመለወጥ በመልካም ነገር ነው የምንታወቀው። አንዳንድ ልጆች ግን የሶሻል ሚዲያን አጠቃቀም ሳያውቁ ወደ ስድብ፣ ወደ ረገጣ፣ እናት መስደብ፣ ልጅ መስደብ፣ ሴትን መስደብ እንደ ትልቅ ዕውቀት አይታችሁ የምትራገጡ ሰዎች አላችሁ። ፕሊስ አድቡ። በጣም ነው የሚያስጠላው። ከሰው ጋር ስትጣሉ በሚዲያ ከዙዙ ጋር ችግሯ ዙዙን እንደፈለገች ትርገጣት። ፋሚሊ ግን ቀይ መስመር ነው በቃ። ዙዙን መሳደብ እኔ ምን አለችኝ? እግዚአብሔርን አልዋሽሚው በፊቷ እኔ ዘርፌ አለች የፈለገውን ትስደበኝ፣ ወላ ባንጋሊ ወላ ምንም ብላ ትስደበኝ። ለምን እናቴን ነካች ብላ ነው የተንገበገበችው። እኔን እንደፈለገች ትስደበኝ እናቴ ለምን አለች። እንግዲህ እናትን ታውቃለች። እሷ ራሱ እናት አላት። እናቷንም በዛ ላይ አታለች። የእናትን ፍቅር ሁሉ ነገር የምታውቅ ልጅ ናት። ያንን ነገር ከግምት ማስገባት ስትችል እንግዲህ ቀን አሳስቷታል። እንግዲህ ምንም ቢሆን ምንም እኔ እውነት ለመናገር ነገሩ በቃ ዙዙዬ መሸነፍም ካለብሽ ከህዝብ አትበልጪም፣ ከኛ አትበልጪም። እዚህ ጋር ታላላቆችሽ ነው። እኔን የምትያት አንቺ ነሽ። የሷን መገፋት የሷን መውደቅ አትፈልጊም። ልጅቷ ደግሞ ምስኪን ናት። ስለዚህ በቃ ባለማወቅ ለፊያትኝ አለማወቋ ነው የሚለው። ብታቅ እንዳትናገርም አለማወቅ፣ ሶሻል ሚዲያ አጠቃቀም አለማወቅ፣ በቲፎዞ መመራቷ ነው እንጂ የእውነት አያኔ እኔ በአካል ማግኝቻታለሁ። እውነት ስፍስፍ ያለች ልጅ ናት። ክርስቶስን ካፏ ራሱ እኔ አንቺ ነሽ ግን ቲክቶክ ላይ የምታብጂው ነው ያልኳት አግኝቻትና ብትታረቁልን ደስ ይለናል። እሷም ገብታ ይቅርታ ማለት ያለባትን ብላ አንቺም ያወጣሽውን ወጪ ተመልሶ አንቺ ነገሩን በይቅርታ ያለ ልጅ አላህ እኮ አላህ ምንድነው ይቅር ባዮችን እኮ አላህ ይወዳል አይደለም እንዴ? ይቅር ማለት ከምንም በላይ ትልቅለት ነው። ከይቅርታ ጠያቂው በላይ ይቅርታ ተቀባዩ አላህ ዘንድ ትልቅ ስፍራ አለው። ሰው እናትሽን ሰድባ አይደለም እናትሽን ገድላብሽ እንኳን ቢሆን በይቅርታ ማለፎ አላህ ዘንድ ትልቅ ቦታ የሚሰጥሽ ቦታ ነው ማለት ነው። በዚህ ይቅርታሽ አላህ ያለፈ ወንጀልሽን ሁሉ ሊምርልሽ ይችላል። ገብቶሻል አይደለ? ስለዚህ ያለውን ነገር ከህዝብ የሚበልጥ ነገር የለም። ዘርፌ እንዳለችው ህዝቡን አክብረሽ አላህ አክብርሽ፣ አንቺን በትልቅ አላህ አድርስልን። ከብሎክ አንሳትላ እዚች ጋር ገብታ ያለው ነገር ማዳመጥ አለብን። ውሳሌ ሚላክል ተጸጽታ ቤታ እንዳለች አላህ ነው የሚያውቀው አይደለም እንዴ? አልተጸጸተችም። አንድ ነገር ልናገር፣ አልተጸጸተችም። እሷ ለምን እንደዚህ እንዳልኩ ጠይቁኝ። ያን ቪዲዮ ከሰራች በኋላ እኔ መልስ አልሰጠዋትም። ያንን ሪከርድ ከሰማው በኋላ መልስ አልሰጠዋትም። ቀጥታ እኔም ወደ ስራዬ ነው የገባሁት። መልስ አልሰጠዋትም። ሌላ ሰው ደግሞ እንዴት ተሳደቢያለሽ ብሎ